ዛሬ ከ6 ዓመት ዩኒቨርሲቲ ቆይታ በኋላ ቤተሰቦቼ እንማርላቸው በፈለጉት የኢንጂነሪንግ ትምህርት ተመረኩ። ለነገሩ እስከ ዛሬ በእነሱ ገንዘብ ነው እንደፈለኩ የተዝናናው ስማሪ ቆየሁት እና እንኳን ደስ ያላችሁ። እኔ ደግሞ ዛሬ አዲሱን የህይወት ምዕራፍ የመጀመሪያበት የመጀመሪያ ቀን ነው። ከዚህ በኋላ ትምህርት የሚባል ነገር የለም፣ ቋሚ ገቢ የሚባል ነገር የለም። ከቤተሰቦቼ የሚላክልኝም ምንም አይነት ገንዘብ አይኖርም። ነገር ግን ቢያንስ አንድ ነገር አለኝ። ኮንፊደንስ። ግን አታስቡ፣ ቢያንስ ከዛሬ ጀምሮ ማቲያስ ሳይሆን ኢንጂነር ማቲያስ ነው የሚባለው። ከዚህ በኋላ የሚያስፈልገኝ ስራ መቀጠር፣ ልምድ መቅሰም፣ ጥሩ ኮኔክሽን መፍጠርና እድል ብቻ ነው። ስለዚህ ያ ማለት ሁሉም ነገር ያስፈልገኛል ማለት ነው አይደለ? በቃ በወጣ ያውጣው። ኢንጂነር ማቲያስ ደፈርበ ይህ ህይወት ሚዛናዊ አይደለም። እኔ ልጅ እያለሁ ሰፈራችን ውስጥ የነበሩ በኢንጂነሪንግ የተመረቁ ሰዎች እንዳለ በተማሩበት የኢንጂነሪንግ ሙያ ሲሰሩና ገንዘብ ሲያገኙ፣ የሰፈር አሮጊትና ሽማግሌዎች ደግሞ እነሱን ሲያከብሩ እያየሁ ነው ያደጉት። ቤተሰቦቼ እንኳን የሰፈራችን ሰዎች በኢንጂነሪንግ ለተመረቁ ሰዎች የሚሰጡትን ቦታ ስላዩ ኢንጂነሪንግ የማትማር ከሆነ ምንም አይነት እርዳታ ከኛ እንዳትጠብቅ ነበር ያሉ። እኔም ኢንጂነር የመሆን ፍላጎቴ ጨምሮ በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ትምህርት ትልቅ ውጤት አስመዝግቤ በማዕረግ ለመመረቅ በቃው። ነገር ግን ትክክለኛው ዓለም እንደዚህ አይደለም የሚሰራው። በተማርክበት ለመስራት ወይ ገንዘብ ወይ ደግሞ ሁነኛ ዘመድ ያስፈልጋል። እኔ ነገር ቀድሞ ገብቶኝ ቢሆን ኖሮ ኢንጂነር ሳይሆን ቲክቶከር ነበር የምሆነው። እነሱ ፀሐይ አይመታቸው፣ ዝናብ አይነካቸው፣ የታክሲ አያወጡ፣ በቃ ታብ ብለው በአንድ ቀን ያን ሰው የወር ደሞዝ ቤታቸው ሆኖ ያገኙታል። እና ታዲያ ይሄ ህይወት ሚዛናዊ ነው? አይደለም። ይሄ ህይወት ሚዛናዊ አይደለም። ለማንኛውም እኔ ስራ ፍለጌ ልቀጥል። የፈጣሪ መምጫው አይታወቅም ብሏል። ማን ነበረ ግን ያለው? ለነገሩ እኔ ምን አገባኝ? ወይኔ ማቲያስ፣ እንደው በተማርኩበት መቀጠር ቢያክተኝ ባልተማርኩበት መቀጠር ያክተኛል። ቦምባስቲክ ሳይድ አይ አራዳ ልጅ ወየ በይኝ እስቲ። አረ ወንድሜ ምንም ብር የለኝም። አረ በየ500 ብር ብትሆን ግጭኝና እኔ አብቃቃታለሁ። እኔ ለራሴ ስራ ፍለጋ ስንከራተት ነው ያልኩት። አረ ተይ ጀለሲ እንዳላስደብርሽ የሆነ ነገር ግጭኝ። እንዴ አንተ ምንም ብር የለኝም አልኩ አይደል? ምን እሺ ጸብ ነው እንዴ የምትፈልገው ብራዘር? ምን ልሰንዝርብሽ እንዴ ዝርያ? ራን ለካ ሰው ወር ብሶታል። እንዴ ማቲያስ፣ የኔ ቆንጆ እንደምትመጣ እኮ አልነገርከኝም ነበር። ሰርፕራይዝ ላድርግሽ ብዬ እኮ ነው። ሰርፕራይዝ? አዎ ታውቂያለሽ፣ ያኔ ካየሁሽ ጀምሮ እንቅልፍ ተኝቻለሁ። የምርህን? አዎ። እና ዛሬ ቤትሽ ድረስ የመጣሁት በስነ ስርዓት ልጠይቅሽ ነው የኔ ቆንጆ። እባክሽ ፍቅረኛ ይሁን። እንዴ ምንድነው ይሄ? ጎመን ይብላ። የፍቅር ጥያቄ ልጠይቀኝ ጎመን ይዘህ ትመጣለህ? አይ በሞላ አበባ ለምንድነው አበባ ይዘህልኝ አልመጣህ? ተያ አበባ ባመጣልሽ አበባው ከሁለት ቀን በኋላ ይደርቅና ትጠይዋለሽ። ይሄንን ጎመን ግን ከድንች ጋር አድርገሽ ቆንጆ ትሰሪና ትበይበታለሽ። ሰውነትሽም ጠንከር ይላል። ስለዚህ አበባ ባመጣላት አበባው በሁለት ቀን ይደርቃል በሚል ተልካሻ ምክንያት ጎመን ይዘህልኝ መጣ? ሂድልኝ። እንደውም እንደዛ ነቀልድ አልፈልግም። ግቤ ለቃውጣ። ማን ነው ማቲያስ ጎመን ብቻ ነው ይዞልሽ የመጣ ያለው? ለምንድን ነው እንደዚህ ዝቅ አድርገሽ የምታይኝ? እና መጀመሪያ እንደዛ አትለኝም ነበር እንዴ? ሌላ ምን ይዘህልኝ መጣ? 100% ከንጹህ ጤፍ የተሰራ ወፍራም እንጀራ። እንደሱ እኮ የሚበጣጠስ ነው ይመስልሽ? ቁርስ ምሳ እራት ትበያለሽ። በቃ የዘንድሮ ሴቶች ማመስገን አቆሙ ማለት ነው። የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ 1 2 3 4 5 መስሪያ ቤት ስራ ይከለክለኛል። እንደዚህ አንተ ምን ሆነ ነው ያማልልኝ? ፍራንክ ላርገ ብዬ እኮ። ፍራንክ ላርገ ብዬ ነው ትለኛለህ እንዴ ሌባ? ቦምባስቲክ ሳይድ አይ ይሄ ተረገመ መኪና አሁን ደግሞ ምን አባቱ ሆኖ ነው? God have mercy upon us. Run.
ፍቅረኛ አግኝቼ ልመለስ ነው። bombastic side eye እንዴ ጺም ያለው ህፃን ልጅ አቡሽዬ እናት ጠፍታብህ? አይ ሸቅጥ ለገዛ ሱቅ ተልኬ ሁልጊዜ የሰው ተጠቃሚ ሆነን እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ወይኔ ማቲያስ ስራ ሲጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። እንደሰከን አብራም አብርሽ እኔ እኮ ነኝ እንዴ ማቲያስ ዲማሽ ነው ዩኒቨርሲቲ ተመለስ እንዴ 2 ወር ሆነኝ እኮ እና እንዴ ነው 2 ወር ሙሉ ያልተገናኘ ምን በእናትህ ጧት 12 ሰዓት ስራ ፈለገ ወጣለሁ ማታ ገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክህን ስጠኝና አልደውልልህ። አብርሽዬ ስልኬማ እኮ አንተ ጋር ነው። ባይሆን ቁጥርን ጽፈህ ስጠኝ። ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር። በቃ ካርድ ግን ብዙ ጊዜ አልሞላ ቢፕ ኮል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሐሳብ ነው። ስራው አሪፍ ነው መሰለኝ። አይፎን ይዛል። አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው? ምንም ያስፈልገው ነገር የለም። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራለሁ። አረ በጣም አሪፍ ሐሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? እንዴ ማቲያስ ሰረሰከ ምን አባ ፈልገህ ነው? አይ መደዋወያ ስልክ ከፈለክ ብዬ እኮ ነው። ስልኬን ተቀበልክኝ እኔ ጀግና። ሰላም እንዴት ነሽ? ሰላም ምን ልታዘዝ? ለኔ ማኪያቶ ለኔ ቅቅል ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ። ኦኬ ለምን እንደምታፈጥብን ታውቀናለች እንዴ? ይገርምሻል ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩሽ ይቅርብኝ። ይቅርታ ኦርደር ካንሰል ማድረግ አልችልም። አቤት ምን ታዘዝ? አቤት አንዴ ለውል አቤት አራ አይደለም እግዚአቻ አይደለም ይቅርታ ማለት በላቻ ይቅርታ ተሳስተዋል አይደለም አይ ታዲያ በላቻ አይ Back it, Weezy day, the girl them day, I'm on plenty though.